መጽሐፍ ቅዱስ የእግዚአብሔር ቃል ክርስቲያን ብርሃን እንደሆነ ይናገራል። መጽሐፍ ቅዱስ የእግዚአብሔር ቃል ክርስቲያን ለምድር መፍትሄ እንደሆነ ይናገራል። መጽሐፍ ቅዱስ የእግዚአብሔር ቃል ክርስቲያን ለትውልድ መፍትሄ እንደሆነ ይናገራል። መጽሐፍ ቅዱስ የእግዚአብሔር ቃል ክርስቲያን ለዚህ ምድር መፍትሄ እንደሆነ ይናገራል። ክርስቲያን ትውልድ ሆይ፣ ክርስቲያን ወገኔ ሆይ፣ ጌታን የምትጠራ የእግዚአብሔር ልጅ ሆይ፣ የሰማይን አምላክ እግዚአብሔርን የምታመልክ አንተ የእግዚአብሔር ልጅ ሆይ፣ በእግዚአብሔር ፊት የምትሰግድ በሰማይ አምላክ በእግዚአብሔር ፊት ቀንና ማታ ሌሊት በሰማይ አምላክ በእግዚአብሔር ፊት የምታነባ አንተ የእግዚአብሔር ልጅ ሆይ፣ እንግዲህ ለምድር አንተ መፍትሄ ከሆንክ፣ ለምድር አንተ ዋስ ከሆንክ፣ ለምድር አንተ መድኃኒት ከሆንክ እንደ መድኃኒትነትህ መድኃኒትን ስጥ ይገባል። ያም የእግዚአብሔር ቃል ነው። ክርስቲያን ለምድር መፍትሄ ነው። ክርስቲያን ለጨለመበት ብርሃን ነው። ክርስቲያን ለሞተው ሕይወት ነው። ክርስቲያን ለወደቀው መነሳት ነው። ክርስቲያን ላዘነው መጽናናት ነው። ክርስቲያን ለተፍገመገመው መጽናት ነው። ክርስቲያን የእግዚአብሔርን ቃል ይዞ ማለት ነው። የእግዚአብሔርን ቃል ጠርቶ በኢየሱስ ክርስቶስ እኛ በምድር ላይ ስንኖር እግዚአብሔር አምላክ በምድር ላይ ትልቅ ሕዝብ አድርጎን ቃሉን የምናወራ አድርጎ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብለን ይሄንን ቃል እንድንናገር አድርጎ የፈጠረን ትውልድ ነን። ያኖረን ትውልድ ነን። ስንኖር በምድር ላይ ስንኖር ፍሬያማ ሆነን ልንኖር፣ ፍሬ አፍርተን ልንኖር፣ እንደ በወንዝ ዳር እንደተተከለች ዛፍ ምናፈራ ቅጠሏም እንደማይረግፍ እንደማይጠወልግ ሆነን ልናፈራ የተፈጠረን ፍጥረት ነው። እኛ ትውልድ ከኛ መልካም ነገር ይፈልጋል። ከትውልድ ከኛ የሚፈልገው ነገር አለ። የእግዚአብሔር ቃል ደግሞ በእኛ ላይ 30 60 100 ሊያፈራ ይገባል። ክርስቲያን ከሆንክ አንተ የምትናገረው ነገር ቃል ሊሆን ይገባል። አንተ የምትናገረው ነገር ዘር ሊሆን ይገባል። አንተ የምትናገረው ነገር ሕይወት ሊሆን ይገባል። አንተ ክርስቲያኔ፣ አንተ የእግዚአብሔር ልጅ፣ አንተ የምትናገረው ነገር ለምድር መፍትሄ ሊሆን ይገባል። አንተ የምትናገረው ነገር ትውልድን ሊያድን ይገባል። አንተ የምትናገረው ነገር ትውልድን ሊያንጽ ይገባል። አንተ የምትናገረው ነገር የሰማይ አምላክ እግዚአብሔር ከአፍ ቃል ጋር ሆኖ ያንን ነገር ሊያጸና ይገባል። ስለዚህ ምንድነው ማድረግ? ልጸልይ ይገባል። ክርስቲያን ነህ። በእግዚአብሔር ፊት ልትሆን ይገባል። ክርስቲያን ነህ። ለምድር መፍትሄ ልትሆን ይገባል። ምክንያቱም መጽሐፍ ቅዱስ ምን ይላል መሰለህ? መልካሙን ስራቸውን አይተው በሰማይ ያለውን አምላካቸውን ያከብሩ ዘንድ ብርሃናቸው ሁሉ በሰው ፊት ይብራ ተብሎ ተጽፏል። አንተ ክርስቲያን ነህ። ጨው ነህ እንጂ አልጫ አይደለህም። ጨው ነህ እንጂ ድንጋይ አይደለህም። አንተ ክርስቲያን ነህ። ለሌላው የምትጠቅም እንጂ የምትጎዳ አይደለም። አንተ ክርስቲያን ነህ። ለሌላው የምትኖር እንጂ ለሌላው መጥፎ ወይም ደግሞ እሾህ የምትሆን አይደለም። ክርስቲያን በባህሪው መልካም ነው። ስለዚህ ክርስቲያን እንደ እግዚአብሔር ቃል ሊኖር ይገባዋል። የምትዘሩት ቃል የምትናገሩት ነገር ሕይወት እንዳለው አስባችሁ ተናገሩ። ጌታ ያፈራዋል። ጌታ ያንን ያበቅለዋል። ስሙ ለዘለዓለም ይባረክ። ኢየሱስ ጌታ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ስሙ ለዘለዓለም ይባረክ።